የኔ የትዳሬ መፍረስ ምክንያት ሐዋርያው እስራኤል ዳንሳ ነው። በምክንያት ግን ሐዋርያ ማለት ይቅርታ የሐዋርያነት መስፈርትን ስለማያሟላ ህዝቡን እንዲያመልክ ለማድረግ በሰይጣን መንፈስ አንዳንዶቹ ኢቭን ከጥልቁ ጋር የተገናኘ እንትን ያላቸው አሉ። አገልጋዮቻችን ቢሊዮነር ሆነዋል። አፍሪካ የትም ሀገር ብትሄዱ የእግዚአብሔር ሰዎች ፐርሰናሊ በልጽገዋል። ህዝቡ ግን አልበለጸገም። ጭፈራው ቀነስ ሲበል እልልታው ጥሩ ነው፣ ለጌታ ይገባዋል። ግን ቀነስ ሲበል ሌላ ነገር እንዳንሰማ ከልክሎናል። ዘመኑን እንዳንመረምር ከልክሎናል። ጥግዛቸው የምትሰሙ ሰዎች አላችሁ። ይህንን እንዳትነካ እንትን እንዳትልስ በብሔር ውስጥ በዘር ውስጥ የምትከተቱ ሰዎች አላችሁ። ውጡ። ይሄ አይጠቅማችሁ። በደንብ አድርጋችሁ ስሙ። ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይህንን የኔ የትዳሬ መፍረስ ምክንያት ሐዋርያው እስራኤል ዳንሳ ነው። በምክንያት ግን ሐዋርያ ማለት ይቅርታ የሐዋርያነት መስፈርትን ስለማያሟላ እስራኤል ዳንሳ ነው። የኔ የትዳሬ መፍረስ ምክንያት ራሱ የኔ ባለቤቴ አብራኝ እየኖረች አዲስ ክርስቲያን ነች። እየመከርኳት እያስተማርኳት በነበረበት ወቅት ታላቅ ወንድሟ ካንሰር ታማሚ ነበረ። ከካንሰር ይፈወሳል ብለን ይዘነው ሄደን ገና በገባሁኝ በአራትና በሶስተኛ ወሩ ላይ ይዘነው ሄደን ስሙን ጠርቶ እንትና ይባላል አለኝ። አዎ ብለን ከዛ በኋላ ስሙን ሲጠራ እኛ ደስ ብሎን በቃ ካንሰር ነው አይደል የሚታመመው? አዎ ካንሰር ነው። በቃ ተፈውሷል፣ ይዛችሁት ሄዷል። እኛ ግን ከጎፋ ይዘነው በመኪና ይዘነው ልክ ቄራ ሲደርስ ነው የሞተ። ከቤተ ክርስቲያን ወጣ። እግዚአብሔር ምስክሬ ነው። ስለዚህ ይሄ እውነት የሆነ አስፈላጊ ከሆነ ቤተሰቦቹ ስላሉ አሁንም ቢሆን እኔ እንዲያውም በወቅቱ ባለቤቴን መክሪያት እንጂ ሽጉጥ ይዛ ሄዳ ልትገለው ሁሉ ሙከራ አድርጋለች። እኔ መጋሳን እስራኤል ዳንሳን አጠፋዋለሁ ገለዋለሁ ብላ ሕክምና ማሳክመውን የሱን ትንቢት ሰምቼ ነው በሱ ምክንያት ነው ወንድሜ የሞተ ብላ ስሜታዊ ሁና እርምጃ ልትወስድ ስትል መክሪያት ተይ ብዬ በዛ ምክንያት ነው የቀረ። ስለዚህ ይሄ እኛ ያው ምስክሮች። ስለዚህ ታዲያ እናንተ ጋር ከፍቺው ጋር ምን አገናኘው ታዲያ? በቃ እስራኤል ዳንሳ መስሎ ታያት። አዲስ ክርስቲያን ስለሆነች ጴንጤው ሁሉ እስራኤል ዳንሳ መስሎ ታያት። ከዛ በኋላ ወደ እናት ቤተክርስቲያን ትመለሳለህ አትመለስም የሚል ጥያቄ አቀረበችልኝ። እኔ ደግሞ የተረዳሁትን እውነት ነገርኳት። ልትቀበለኝ አልቻለችም። በዚህ ምክንያት ትዳራችን ፈርሷል። በጣም እንዴ መሰላችሁ? ይሄንን ለመፍረድ ወይንም የሆነ ነገር ለማውራት አይደለም። ሰዎች በራሳቸው ላይ ያዩትን እና የደረሰባቸውን እንዲህ ሲናገሩ እናንተ ስትሰሙ ለጥንቃቄ ነው፣ ሌላ ምንም አይደለም። እባካችሁ ጥግዛችሁ የምትሰሙ ሰዎች ለእግዚአብሔር ይሁን ለሰው የማይታወቅ ከሰማይ ሰምታ ይሁን ከምድር ምንም በማይታወቅ መንገድ እኔ ተቀብያለሁ ልክ እንደዛ እኛ ያመንነውና ምናናል በዚህ እንገባለን በቃ አለቀ እንደሚሉ መጽሐፍ ቅዱስን እንደማይቀበሉ ሰዎች፣ ሰው የሚታመልኩ ሰዎች እዚሁ ጴንጤ ቤት ሆናችሁ ለጥንቃቄ ስሙ። አልሰማም ካልክ መብት ነው። የምትሰማውን ነገር ሁሉ በደንብ አድርገህ ስማና ከዛ ውስጥ ለአንተ የሚጠቅመውን ብቻ ውሰድ። በጥንቃቄ ተመላለስ። የኛም ዋና ዓላማ ይሄ ነው። የምናወራውም ለዚህ ነው። ሌላ ምንም ከግለሰብ ጋር ምንም ችግር የለብንም። እኔ አሁን እንትና ሐሰት ነው እንትና እንትን ነው ምናምን ለማለት እዚህ ጋር ስም ለማጥፋት አይደለም። እንደዛ አይደለም። ሐሰተኛ የቱ ነው እውነተኛ ይሄን ነው ፈትሸህ ተቀበል አለ እንድም ይሄንን እንድታቅ ነው። ሌላ ምንም እንትን የለም። የጥግዛቸው የምትሰሙ ሰዎች አላችሁ። ይሄንን እንዳትነካ እንትን እንዳትልስ በብሔር ውስጥ በዘር ውስጥ የምትከተቱ ሰዎች አላችሁ። ውጡ። ይሄ አይጠቅማችሁ። በደንብ አድርጋችሁ ስሙ። በጥበብ ተመላለሱ። ይሄንን ነው የምለው። እስራኤል ዳንሳ ጋር እኔ በሰራሁት ሪሰርች 38 ሰዎች ሞተዋል። 38 ሰዎች ማስረጃ አቀርብልሃለሁ። 38 ሰዎች ሞተዋል ነው የምልህ። ስለዚህ እዚሁ አዲስ አበባ በወንጌል ስም የሚነግድ ወንበዴ ነጋዴ እንጂ ዳንሳ የሚባለው ሰውዬ ሐዋርያም ነቢይም ምንም አይደለም፣ ማፊያ ነው። ስለዚህ እንደዚህ አይነት ነቢያቶችን እንደ እግዚአብሔር ቃል እረፉ ልንላቸው ይገባል። የወንጌል አማኝ ውስጥ ያሉ መሪዎቻችንም ይሄንን ነገር አጽንኦት ሰጥተው
በደንብ ሊሰሩበት ይገባል ብዬ ነው እኔ ማስተላለፍ። ጥሩ። ግን አሁን አንዳንዶች እዚህ ላይ እንዳያነሱ ዛሬ እንደዚህ በቁጣ ሲናገሩ የገባሁትን በወቅቱ እዛ 1 ዓመት በነበሩበት ጊዜ እርሶ ተሳታፊ አልነበሩም? እንዲህ አይነት በሐሰት ትንቢትና በተለያየ የሐሰት ልምምዶች ውስጥ አልነበሩም? በፍጹም። አገልግለው አያውቁም? በፍጹም። ተሳትፈውም አያውቁም? በፍጹም። ገስጸው ያውቃሉ? ፊት ለፊት? አዎ። ምን ብለው ያውቃሉ? እሱን በቅርበትም አግኝቼ ትክክል እንዳልሆነ ገስጬዋለሁ። ሊሰማኝ ባለመቻሉ እንዲያውም ቸርች እንዳልገባ ተከልክዬ፣ ከዛ በኋላ ግን በስልክም በጽሁፍም ማስረጃዎች አሉ የጻፍኳቸው ለእስራኤል ዳንሳ። እኔን ማግኘት አይፈልግም። በቃ ከዛ በኋላ አውሬ ነው የሆነው የመጨረሻ ማለት ነው። እኔን ማግኘት ስለዚህ ወደ ቸርች እንዳይገቡ ታግደው ነበር። አስግጃለሁ። ከዛ በኋላ እኔ ራሴን አረጋግቼ በጾም በጸሎት አሳልፌ በንስሐ እስራኤል ዳንሳ ጋር በመግባቴ በእውነት ነው የምነግርህ፣ ንስሐ የገባሁበት ጊዜ አለ። በንስሐ ተመልሼ ነው አገልግሎቴን የጀመረው። ወንድሞቼና እህቶቼ እየሰማችሁ በጥንቃቄ ተመላለሱ። ይህንን ሰምታችሁ በዚህ ሰው የንግግር ላይ ብቻ ትኩረት እንድታደርጉ አይደለም። አጠገባችሁ ላይ ያለን ሰው እዩ። ማን ነው በኢየሱስ ስም በእናንተ ዙሪያ ላይ እየሸቀለ ያለ? ማን ነው በኢየሱስ ስም እየነገደ ያለ? ይህንን በደንብ አድርጋችሁ እንዳትታለሉ ተጠንቀቁ። ስሙ ይንንም እንትኑ ሲወጣ ዘማሪው ሲወጣ ማለት ነው ያስደነግጠኛል። ጭብጨባውና ፉጨቱ ከዓለም አይበልጥም እንዴ? ዘማሪዎች ቸርች ውስጥ አይደሉም ያሉት። አም ሶሪ ቱ ሴይ ዳት ህዝቡን እንዲያመልክ ለማድረግ በሰይጣን መንፈስ አንዳንዶቹ ኢቭን ከጥልቁ ጋር የተገናኘ እንትን ያላቸው አሉ። ሳውንድ ሲስተም the quality and the light and everything አዳራሽ ምናምን ካሜራው the quality እና ያ ሁሉ ነገር አለ ጥሩ ነውና ሎካል ቸርችን ግን በጭራሽ ምንም ነገር አይተካም። እኛ ሂሮ የለንም፣ የሰው ሂሮ የለንም፣ የሰው አይደል የለንም። እኛ እግዚአብሔርን ነው የምናመልከው፣ እግዚአብሔር ለማክበር ነው የምንመጣው። አንዳንድ ቸርች እኮ አይቻለሁኝ 20 እና 21 ፓስተር ያላቸው አንድ ሲንግል ወርሺፕ ዳይሬክተር ወይ ሚውዚክ ዳይሬክተር ሪሊ እንኳን እኛ አይደለንም ዘማሪው እንኳን አያውቀውም የሚዘምረው። እኛን የምንታየው መብራቱ ምናምኑን ቦግ ያደርገናልና እኛም ቦግ ለማለት እንሞክራለን። ፐርፎርም የምናደርገው ነገር አይደለም ሰዎችን የሚለውጠው፣ ህይወታችን ነው እሱ ሰዎችን የሚለውጠው። የሚቆሙበትን መድረክም መምረጥ አስፈላጊ ነው። እኔ ባይ ሰልፍ ኮንሰርት ችግር አለው ብዬ ይሄ ነገር አሁን ላይማ በጣም ፋሽን እየሆነ መጥቷል። በቃ ከጭፈራ ቤት እኮ በምንም አይተናነስም። ላይት ምናምን አይታችኋል። የግጥሙና የሚነሳው ሪስ ለውጥ ብቻ ሆኗል። በቃ ሁሉ ነገር እየተመሳሰለ መጥቷል። ያኛውንም ካላም መኮረጅ የኛውንም ካላም መኮረጅ አምቶ ቤተክርስቲያን ላይ መድረክ ላይ ያንን ማድረግ ለውጡ ኢየሱስ ተብሎ ይጠራል። እዛ ጋር ሌላ ነገር ይጠራል። ይሄ ብቻ ነው መኮረጅ ብቻ። የሚሰራው ነገር ሰውን አይስብም። ጩኸት ነው። እውነት እኮ ነው። እንደዚህ አይነት አባቶች ሲያወሩም እባካችሁ እንስማ፣ እንንቃ። ዝም ብለን ሰዎች በወሰዱበት መንገድ ሁሉ አንሄድ። ኢየሱስ ብቻውን ያድናል። ከሱ ውጪ መንገድ የለም። ተጨማሪ ነገር አንፈልግም። የአፍሪካ ቸርቾች ከነጭ ቸርች አርነት አወጡና በራሳቸው አገልጋዮች የመኖሪያ ምክንያት የመበልጸጊያ ምክንያት አደረጉት። ይሄ the first African generation ነው። ፍሪ አፍሪካ ገና አልተፈጠረም፣ አልኖረንም። ኔሽናችን ነፃ አልወጣም። ዋይ መሪዎቻችን ኔሽን የሆነ ልብ ሳይሆን ያላቸው ሰልፍ ሴንተርድ የሆነ ልብ ነው ያላቸው። አገልጋዮቻችን ቢሊዮነር ሆነዋል። አፍሪካ የትም ሀገር ብትሄዱ የእግዚአብሔር ሰዎች ፐርሰናሊ በልጽገዋል። ህዝቡ ግን አልበለጸገም። የፖለቲካ መሪዎች ሁሉ በልጽገዋል። ህዝቡ ግን አልበለጸገም። you know why? ሪሶርሱን ወደ ራሳቸው ስላዞሩት ነው። ይሄ ሜንታሊቲ መቀየር ስላለበት ወደ አፍሪካ ለመሄድ የነቃ ትውልድ በቸርች አቅጣጫ ለመፍጠር ተዘጋጅተናል። እነሱማ እየበለጸጉ ነው። ለአንተ ውሃ ይሸጣሉ፣ እነሱ ይበለጽጋሉ። ለአንተ ውሃና ዘይት በትናንሽ ብልቃጦች ውስጥ እንትንላሉ፣ ከዛ እነሱ ይበለጽጋሉ። በኢየሱስ ስም የሚነግዱ ሰዎች እንዳይሸውዱ ይሄንን በደንብ አድርጋችሁ ስሙ። በጠማማ የምትረዱ ሰዎች አላችሁ። እስቲ አንዳንዴ በትክክለኛ እንትን ማሰብ ጀምሩ። በእንደዚህ አይነት መንገድ ምንሄድ ከሆነ መጨረሻው አያምርም። ይሄንን ነው የምለው። እነሱ እየበለጸጉ ነው፣ አንተ መቼም አትቀየር። ይሄንን ቁርጥህን እወቅ። አንተ የሆነ ሐሳብ የሆነ ተስፋ ይሰጣሉ፣ እነሱ ግን ብር ይዞ ይሄዳሉ። ይሄንን በደንብ ነቅተህ ስማ። ስሙ። አሁንም ጭፈራው ቀነስ ሲበል እልልታው ጥሩ ነው፣ ለጌታ ይገባዋል። ግን ቀነስ ሲበል ሌላ ነገር እንዳንሰማ ከልክሎናል።
ዘመኑን እንዳንመረምር ከልክሎናል። መድረክ ላይ ያለ ውዝዋዜ፣ ጩኸት፣ ይሄ ኪቦርድ፣ ይሄ ድምፅ ማጉያ፣ ይሄ አዳራሽ መገንባት፣ ይሄ ቴክኖሎጂ ማሳደድ። እኔ አዳራሾች ሲሰፉ ደስ ይላል፣ ብዙ ህዝብ መግቢያ ላይ ግን ተሰርቶ የሚያልቅ አዳራሽ አይመስልም። ምክንያቱም ግድግዳውን መስተዋት ስታረጉ፣ ኮርኒሱን ስታረጉ፣ የቴክኖሎጂ ገጠማ ደግሞ ራሱን የቻለ በሚሊዮኖች የሚጠይቅ ከፊታችን ይመጣል። ይሄንን ስንሰራ ዋናችንን ረስተን ወገኖቼ የዘመን ጊዜ እንዳያልቅብን ጌታም እንዳይመጣ የተጀመረው በሰላም ይለቅ። ከዚህ በኋላ ግን ቆጠብ ማድረግ ጥሩ ነው። ገንዘቡንም ጊዜውንም አቴንሽኑን ጉልበታችንንም ቆጠብ አድርገን በዋና ነገር ላይ ብናውል ጥሩ ነው። ንስሐ ላይ ጸሎት ላይ ቢተኮር፣ ቃሉ ላይ ቢተኮር፣ ተልኳችን ላይ ቢተኮር፣ ዋና ዋና ጉዳዮቻችን ላይ ብናተኩር። ከህመሞቻችን አንዱ ይሄ ነው። ውድድሩ አሁን መሬት ላይ ሆኗል፣ ህንፃ ላይ ሆኗል፣ መድረክ ማጋጌጥ ላይ ሆኗል። እኔ ነኝ ያለ ዘመናዊ ሌተስት የሆነ ቴክኖሎጂ መሳሪያ መድረክ ላይ አምጥቶ መግጠም ላይ ውድድሩ ማን ከማን ይበልጣል፣ የትኛው ቤተክርስቲያን ከየትኛው ቀድሞ ገጠመ ለመባል አሁን ውድድሩ እሱ ላይ ሆኗል። በዚች ድሃ አገር በቀን ሁለቴ ጠግቦ ማይበላ ህዝብ በሞላበት አገር አባቶቼ መሪዎቼ እንደተዳፈርኩ አትቁጠሩ፣ ግን ይታሰብበት። ለምን ያላችሁ እንደሆነ መርከቢቱ ትንሽ በትንሽ በየቀኑ ምን እየሆነች ነው? ብታምኑም ባታምኑም እየዘመርን ግን እየሰመጠች እየሰጠመች እየሰመጠች። አማርኛ የትኛው እንደው ትክክል አላውቅም። እየዘመርንባት እየጨፈርንባት እየዘለንባት ግን ትንሽ በትንሽ ሐቁ ይሄ ነው። እውነታው ግን ይሄ ነው። ወደድክም ጠላህም ሰማህም አልሰማህም እውነታው ግን ይሄ ነው። አሁን ላይ እየሆነ ያለው ነገር ሁሉ ወደ ቁሳቁስ ዞሯል እኮ። በቃ ህንፃ መስራት ነው፣ መድረክ ማሳመር ነው፣ የሆነ ነገሮችን መስራት ነው። ጥሩ ነው እንዳሉትም ይሄ ነገር ጌታ ኢየሱስን ገፍተን ይሄን ሁሉ አሳምረን ከማጋል እንሆን ከማጋል እንቀመጥ። እሱን እኮ እየገፋን በብዙ መንገድ እሱን እንገፋለን። ከዛ ነገሮቻችንን እናሳምራለን። ህንፃ ቤት አቤት አቤት አቤት። ከዛ እሱ ከሌለስ ምን ይሰራል? አይሰራም። በቃ እሱ ከሌለ ምንም ተራ ነገር ነው። ይሄንን በደንብ አረጋችሁ ስሙ። ከሐሰተኞች ራሳችሁን ጠብቁ። በትክክለኛ መንገድ ለመሄድ ሞክሩ። ይሄንን ነው ምለው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያደርጋል። ስሙ አይደለም። አንዳንድ ትንቢት ተናጋሪዎች ታውቃላችሁ፣ የማይሄዱ የሚሄደውን የሚያስቆሙ ጌታን ካንተ ሊወስደው እንደሆነ አልሰማህም ይሉታል። ኤልሳዕ ኤልያስን ሲከተል ሰምቷል እኮ ኤልሳ። አይሄዱም ግን ትንቢት እየተናገሩ ያስቀራሉ። እንዲህ አይነት የምትሄድበት ላይ ተንቢያው ጭምር ማስቀረት ይፈልጋሉ። አርፈህ የሚሉ ጥቅስ በቴክስት ይጽፋሉ። ዛሬ ደግሞ የሚጽፉ ብዙ ናቸው። እኔ መንገድህን ነፍሴን የሚያረካ ለምን ይመስላል? ይሄን ሁሉ እግር ያደረገው እግዚአብሔር ከወገብ ጀምሮ ይሄ አልበቃ ብሎት እንደገና ወደዚህ ትልልቅ አስፈላጊ ነገሮችን እዚህ ትንንሽ አድርጎ ሰብስቦ አስቀምጦ የስሜት ዋሶችን ሰብስቦ እግርህን ግን ከወገብን የጀመረው ዞር በለሽ። ሰው ራሱ ባይ ኔቸር ትንቢታዊ ነው። ሂድ እየተባለ ነው። ሂድ በሉት። ዞር ብላችሁ አትመላለሱ ከሁኔታ ጋር፣ ከሰው ጋር፣ ከጻፈልህ ጋር፣ ከመሰለው ጋር። የተነገረ አለ ወይ? አለ ወይ? አንድ ያንተ ፊት ተቀብሎኛ እጅህ አቅፎኛ ጌታ ሆይ ባንተ ደስ ይለኛል። ዛሬ ከትንቢታችሁ ጋር ትሳሳማላችሁ። ከተነገረው ቃል ጋር እንደገና ትሳሳማላችሁ። ያኔ ካወራችሁ ጋር፣ ያኔ ከነገራችሁ ጋር በትክክለኛ መንገድ የምንሄድ ከሆነ ማንም ማንሰማ ከሆነ የሚረብሹንም መንገድ የሚያሳስቱንም ማንሰማ ከሆነ ትክክለኛውን እግዚአብሔር የተናገረውን ነገር እንቀበላለን። አሁንም ደግማለሁ፣ በእውነት ትንቢት የሚናገሩ መገለጥ እንትን ያላቸው ሰዎች አሉ።
ሁሉንም አንድ ላይ ጨፍልቀን አንርገጥ። ይሄንን አላምንም። ነገር ግን በጣም ነጋዴዎች አሉ፣ ብዙ የሰውን ትዳር ኑሮ ብዙ ነገር በታትኖ ቁጭ ያደርገዋል በትንቢት ምክንያት ከአጋንንት ከጥልቅ ጋር እንትን ያላቸው ሰዎች ማለት ነው። እነዛን የመስማት እድል አይኖራችሁ። እንደ እግዚአብሔር ቃል ፈትናችሁ ተቀበሉ። መጽሐፍ እንደምናገረው ትክክለኛውን ስሙ፣ በሱ ሂዱ። የእግዚአብሔር ቃል በሚናገርበት በዛ መንገድ ሂዱ። በቃ አለቀ። ይሄ ነው የኔ ዓላማ እንጂ እና ትንቢት የሚባል ነገር የለም በዚህ ዘመን ምንም አይነት ዜሮ። እኔ አላልኩም። ከእግዚአብሔር ሰምቶ የሚናገሩ ሰዎች አሉ፣ እኔም አውቃቸዋለሁ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያለን፣ ተጠንቅቀን እንጓዝ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ጌታ ኢየሱስ ሊመጣ ነው፣ ተዘጋጁ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።